የመጀመሪያው ተወዳዳሪ በሚያቀርበው ቀልድ ውድድሩን እንጀምራለን። ገበያ ቦታ ከልጃቸው ልጅ ጋር ገብተው እቃ ምናምን ይገዛዛሉና ልጁ እቃውን ያንንም በደግ ሲያደርግ ያዩታል። ማን ዲፕሎም የተረገመ ልጅ ዝም ብሎ ያገኘው ነው እንደሚያነሳው ዲፕሎም። አስተናጋጁ ይመጣና እንዴ አባት የእርሶ ልጅ ነው? ኧረ ልጅ ነው። ታዲያ እንዴት ዲፕሎም ማለት? አይ ተለቋ ልጅ ተማሪ ብዬ ኮሌጅ ባስገባት ቸክላ ተምራ ያው ዲፕሎም አመጣች። ዲፕሎም ታው ዲፕሎም ታው። አንድ ልጅ አለች እና አባትየዋን ሁል ጊዜ እኔ ውጭ ሀገር ብሄድ ለአንተ ሚኒባስ ነው ምልከው ብላቸዋለች። እና አጋጣሚ ዲቪ ወጣላትና ሄደች እና በአመቱ ወለደች። እዛ ማሳደግ ችግር ነው። አባቷ ጋር ልጁን ላከችው እና ስልክ ስትደውል አባትየው ምነው ልጄ ከምንባሱ በፊት ወያላው ላክሽልኝ አስቀድመዋለች ለማለት ነው። አመሰግናለሁ። አያትየው እዚህ ጋር ጥጥ እየፈተሉ ነው። ልጅ እዚህ ጋር መስታወት እያየች ትቁንጃጃለች እና እማዬ እኔ ምን አይነት ባል እንደፈልግ ታውቂያለሽ? በቃ ቤት ስገባ የሚያዝናናኝ በቃ አንዳንዴ አልፎ እንደዚህ ሰበር ዜና መሀል እያገባ እንዲህ ትኩስ ወሬዎች የሚያሰማኝ ጭውውት እንዲህ ድራማዎችን እያሰራ የሚያዝናናኝ። ያውልሽ ደጅት ነው። ዝም ብለሽ 21 ኢንች ቲቪ ግዥና ቁጭ በል። መቼም አታገኝም ይሄንን ባል። አማነው አቦ እኔ ተደሴ ነው የመጣሁት። እዚህ እንድራያቸው የኛ ሊቀመንበር እሷ እዛ አዲስ አበባ እንትን ቀልድ ውድድር አለ ተወዳደር ብላ በደብዳቤ ነው የላከችኝ። ትመጣ ባለፈው ያቺ የሱፌኔን ጓደኛ እዚህ ሌባ ሰልሏት ኑሮ እንዲያው እዛ መርካቶ እየታገሉ ተዚህ ተደረኪሱ 20 ብር አለ ሰዋት እንዲያው ክፉኛ አልቅሳ እንግዲህ ይሄ ሸዋ ሰው በእኔ 20 ብር ትትራጭ ደር ብላ ሄደች። እኔ ደግሞ ዛሬ በዚህ እስቲ ወዲያጀ ሚካኤል ነው በተስኪያን ልሳለም ብዬ በተስኪያም ገባሁና እንደው ገና ሰላም ለኪ ቅዱስ ቤተ ክርስቲያን ብዬ ዞር ከማለቴ እንደው ጅባይ በለሽ ጫማ እኮ ነው ያረኩት። ይሄ ተጎማ የሚሰራው ላስ አርጎታል። ምን እንደሚጠቅመው አላውቅም። እሪ አልኳ እኔ ምን የሞኝ እንጂ ድሮ ተሞኘ ደግሞ አያቴም ተሞኙ ደግሞ ዛሬ እኔ ልቅል ነው አልኩኝና እሪ ጫማዬን ውለዱ አልኩ። ውለዱ ታለዛ አባቴ የሰሩት እንደምሰራው ውለዱ አልበለዛ ተዚህ በተስኪያን አልወጣም አልኩኝ። እንደው ሁሉም ተደናገጠ። ምንድነው እስቲ አባቴ የሰሩት አለኝ አንዱ። አባቴ የሰሩትን ማን እኔ ማቆ ሰራዋለሁ አለበለዚያ ጫማዬን ስጡኝ። የተባረከ ሰው ይብቃኛ አላውቅም። ይሄን ጫማ ሰጠኝ ይዤ መጣሁ። ግን እንደው ጫማው ባይሰጥህ ምን ታደርግ ነበር? አባቴ ምንድነው የሰሩት አለኝ። አባቴ በባዶ እግሩ ሄድ ነበር እኔም በባዶ እግሩ ሄዳለሁ አልኩኝና ወደ መጣሁበት ልመለስ ነው እላችኋለሁ። አመሰግናለሁ። የታሪክ ትምህርት የጀመሩ አንድ ሽማግሌ ሰውዬ ማታ ይማራሉ። ከትምህርት ቤት በመጡ ሰዓት ወይም ቀን በሰፈር ውስጥ ሲያልፉ አንድ የሚኮተኩት ልጅ አለ። እሱን ያገኙታል። ኮትኩት አንተ ኮትኩት፣ ስማ ስለ ናፖሊዮን ታውቃለህ ታሪክ? አንተ ኮትኩት አትማርና ኮትኩት አንተ። ልጁ እየኮተኮተ ዝም ብሎ ያያቸዋል። በሚቀጥለውም ቀን ከትምህርት ቤት ሲመለሱ እሱ ኮትኩት አንተ ኮትኩት አንተ ኮትኩት፣ ምን አለብህ አንተ? ስለ አጼ ዘርዓ ያዕቆብ ታሪክ ታውቃለህ? ኧረ እኔ አላውቅም አባት እኔ አላውቅም። ኮትኩት አንተማ ኮትኩት ነው ስራ። በሶስተኛውም ቀን ያው ልጅ ኮትኩቴ ስለ አጼ ቴዎድሮስ ታውቃለህ? ልጁ ዶማውን አስቀመጠና እሺ ተሼ ብረቱን ያውቁታል አለ። ተሼ ብረቱን ያውቁታል? ተሼ ብረቱ አላውቀውም እኮ አያውቁትም። እርሱ የማታ ሊማሩ ሲሄዱ ሚስቶት ጋር የሚገባው ነው። እንግዲህ ያው እኔ በተለያየ ቦታ የተለያየ ስም ነው ያለኝ። አንዳንድ ጓደኞቼ ተንቀሳቃሽ ከሰር ይሉኛል። ያው ከጥቁረቴ ጋር በተያያዘ ነው። አንዳንዶቹ ደግሞ ጥቁረቴና ውፍረቴን በማየት ለአቅመ አዳም የደረሰ እንስራ የሚሉም አሉ። አንዳንዴ ለራሴ ግርም ይለኛል። ውሃ ግጥም አድርጌ ሰጣ ቡና መሸናበት አጋጣሚ ነው ያለውና ዶክተሮችን ሳማክር ያው ከለርን እያለቀለከው ነው ብለውኛል። ጓደኞቼ ሰውነታቸው ላይ ታቱ ሲያስደርጉ አይቼ ለምን እኔ እስከማን አንሳለሁ ብዬ ታቱ ለማስደረግ ይኩኝ ልብሴን አውላልቄ ስገባ አየህ አንተ እንደ ብላክቦርድ በቾክ ካልሆነ በስተቀር ስለማይታይ በቾክ ስንጀምር እንጠራለን ብለው ያው ኩምር እየተመልሻለሁ።
በሕፃንነቴ የመኪና አደጋ አጋጥሞኝ እግሬ አርቲፊሻል ነው። ምንም እንኳን አካል ጉዳተኛ በሆንም አካል ጉዳተኞች ደግሞ ማንኛውም ሙሉ አካል ያለው ሰው መስራት የሚችለውን ሁሉ መስራት የምንችል ነንና ያው እንግዲህ ጨዋታ ሲጀመር ቀልድ በራስ ሲቀለድ ያምራል። ያው ከራሴ ገጠመኝ ልነሳ። አንድ ጊዜ የሆነ ሰው ቤት ግቢ ውስጥ ዘመድ ለመጠየቅ ስገባ ውሻው መጣና ሊበላኝ አራወጠኝ። በቃ አጠገቤ ልክ ሲደርስ የፍስግ አሳየሁትና የጾም ሰጠሁት። የኔ ቤት በጣም የሚገርም ነው። የኔ ቤት አሁን እዛ ቤት ውስጥ ገብቼ ኮት ለመለወጥ አልችልም። በጣም ጠባብ ስለሆነ ውጪ ሄጄ ነው የምለውጠው። በጣም የሚገርም ነገር ሀሳብ እንኳን ለመለወጥ ፈልግ ውጪ ሄጄ ነው የምለውጠው። አያስቅም። የእውነት አሁን ባለብሩና ዳቦ ቤቱ ስለመብላት አይታሰብም። ግድግዳውን ስለሚነካ ውጭ ነው የምበላው። እኛ ሰፈር ሰው ግቢ ለማንኳኳት ምናምን ነገር ብትሄዱ ተናካሹሻለ ተጠንቀቁ ምናምን ነገር የለም። ልጅ እንዳትረግጥ ነው የሚለው። በእውነት አያስቅም። ምን አያስቅም። እኛ ሰፈር አሁን መሀን የተባለችው 9 ልጅ አላት። 9 አላት። በዚህም መሰረት ለመጨረሻ ዙር ከቀሩት 2 ተወዳዳሪዎች መካከል ኮሜዲያን ተስፉ በቀለ አሸናፊ ሆኗል። ኮሜዲያን ተስፉ በቀለ አሸናፊ ሆኗል። ኮሜዲያን ተስፉ በቀለ የዚህ ዓመት የኮሜዲ ውድድር አሸናፊ ነው። ኮሜዲያን ተስፉ በቀለ ሞራል አንዴ ቆም ብላችሁ አንዴ ተነሱለት። ሞራል ያስፈልጋችኋል።